ፑሻሽቲ ዓለማችን ላይ ካሉ አደገኛ ራፐሮች ውስጥ በዋነኝነት ይጠቀሳል። ሜምፊስ የተወለደው ሻይስቲ በአሁኑ ሰዓት የሙዚቃ ኢንዱስትሪው ላይ ያሉ ራፐሮችን እያስጨነቀ ነው። በቅርቡ በሰራው አደገኛ ወንጀልም በአሁኑ ሰዓት ታስሮ ይገኛል። በዚህ ቪዲዮ የምነግራችሁ ይህ ራፐር የሰራቸው ወንጀሎችም በጣም ያስገርሟቸዋል። ስለዚህ እስከ መጨረሻው ድረስ ተከታተሉ። ላይክ እና ሰብስክራይብ እንዳይረሳ። በቅርቡ ፑሻሽቲ እነ ጉቺ ሜን ቤት ሄዶ ጉቺንና ጓደኞቹን እንደዘረፋቸው ሲወራ ነበር። ስለዚህ ከማውራታችን በፊት ግን ስለ ፑሻሽቲና ጉቺ ሜን ግንኙነት ልንገራችሁ። ፑሻሽቲ ገና ሳይታወቅ በፊት ጉቺ ሜን ነበር ወደ ሪከርድ ሌብሉ አስፈርሞ ታዋቂ እንዲሆን የረዳው። ለረጅም ዓመታትም ሻይስቲና ጉቺ ጓደኛሞች ሆነው የቆዩ ሲሆን የተለያዩ ሂት የሆኑ ሙዚቃዎችንም አውጥተዋል። በቅርቡም ፑሻሽቲ ጉቺ ሜንን ሊያገኘው እንደሚፈልግ ይነግረዋል። ምንም ነገር ያልጠረጠረው ጉቺ ሜንም በሐሳቡ ይስማማና ወደ ቤቴና ይለዋል። የቀጠሯቸው ዋነኛ ምክንያትም ስለ ሙዚቃና ስለ ስራ ለማውራት ነበር። ከዚህ በኋላም ፑሻሽቲ ቢግ ሰልቲና ሌሎች ጓደኞቻቸው ጋር በመሆን ወደ እነ ጉቺ ሜን ቤት መሄድ ይጀምራሉ። በጊዜውም ፑሻሽቲ ከቤት እንዲወጣ አይፈቀድለትም፣ ምክንያቱም ፕሮቤሽን ላይ ነበር። ሻሽቲ መኪና ውስጥ እንደገባም ጠበቃው ደውሎ ወደ ቤት ተመለስ፣ ፖሊሶች ከቤት እንደወጣ አውቀዋል ቢሉትም ፑሻሽቲ ግን ለመስማት ፈቃደኛ አልነበረም። ፖሊሶች ፑሻሽቲ ከቤት እንደወጣ እንዴት አወቀ ካላችሁም በደንብ ላስረዳችሁ። ፕሮቤሽን ላይ ስትሆኑ እንድታደርጓቸው የማይፈቀዱላችሁ የተለያዩ ነገሮች አሉ። ፖሊሶችም ይህን ለመከታተል እግራችሁ ላይ አንክል ሞኒተር ይገጥማሉ። ይህም የምትሄዱበትን እያንዳንዱን ቦታ ለፖሊስ የሚያሳይ ሲሆን ፖሊሶችም ፑሻሽቲ ከቤት እንደወጣ አውቀው እሱን መከታተል ይጀምራሉ። ስለምንም የማይጨነቀው ፑሻሽቲ ግን ከጓደኞቹና ከአባቱ ጋር በመሆን ወደ እነ ጉቺ ሜን ቤት ይሄዳል። በጊዜውም እነ ጉቺ ቤት ውስጥ ስላልነበሩ ለፑሻሽቲ ደውሎ ትንሽ ጠብቀኝ ይለዋል። ፑሻሽቲና ጓደኞቹም መኪናቸው ውስጥ ሆነው ቀጣይ ስለሚያደርጉት ነገር መመካከር ጀመሩ። ከደቂቃዎች በኋላም ጉቺ ሜን ከጋርዱ ጋር በመሆን ወደ ሪካርዲንግ ስቱዲዮአቸው ይሄዳሉ። ለነ ፑሻሽቲም ደውለው እዛ እንዲመጡ ይነግሯቸዋል። ከዚህ በኋላም ፑሻሽቲ አባቱና ሌሎች ጓደኞቹ ወደ ሪካርዲንግ ስቱዲዮ መግባት ይጀምራሉ። በጊዜውም ጉቺ ሜን የፑሻሽቲን ጓደኞች ሲመለከት በትንሹ ተረብሾ ነበር። ፑሻሽቲም ወደ እነ ጉቺ ሜን ሪካርዲንግ ስቱዲዮ እንደገባ ጉቺን ብቻህን ላናግረህ ይለውና ብቻቸውን አንድ ክፍል ውስጥ ይገባሉ። በጊዜውም ሻሽቲ አንድ ወረቀት ያወጣና ጉቺ ሜንን ፈርምበት ይለዋል። ይህ ወረቀትም ፑሻሽቲን ከጉቺ ሜን የሪካርዲንግ ሌብል የሚያስወጣ ሲሆን ጉቺም አልፈርምም በማለት ይመልሳል። ከዚህ በኋላም ነበር ውጥረት የተፈጠረው። ወዲያውም ፑሻሽቲ ቢግ ሰልቲን ይጠራውና ከመኪናው ውስጥ ቦርሳ እንዲያመጣለት ይነግረዋል። እዛ ቦርሳ ውስጥም ድሬኮ የሚገኝ ሲሆን ፑሻሽቲም መሳሪያውን ጉቺ ሜን ላይ ይደቅንና በድጋሚ ወረቀቱ ላይ ይፈርምበት ይለዋል። በጊዜውም አማራጭ ያልነበረው ጉቺ ሜን ወረቀቱ ላይ ይፈርማል። ከዚህ በኋላም የፑሻሽቲ ጓደኞች ጉቺ ሜንና ጋርዱ ያደረጓቸውን ሀብሎችና ሰዓቶች ይሰርቋቸዋል። እዚህ ድርጊት ላይም ብዙዎችን ያስገረመው ፑሻሽቲ አሁን ያደረጋቸውን ነገሮች በሙሉ ከወራት በፊት በለቀቀው ኤፍዲኦ በተሰኘው ዘፈኑ በመናገሩ ሲሆን ለምሳሌ ጉቺ ሜን ወረቀቱ ላይ አልፈረምም ሲለው ቢግ ሰልቲን ጠርቶ ቦርሳውን አቃብለኝ ያለበት ሁኔታ እዚህ ኤፍዲኦ የተሰኘው ሙዚቃ ላይ በግልጽ ተጠቅሷል። የጉቺ ሜን ሌሎች ጠባቂዎችም ወደ ሪካርዲንግ ስቱዲዮ ሲገቡ ብዙ መሳሪያ የያዙ ወጣቶችን የተመለከቱ ሲሆን ወዲያውም ፊታቸውን አዙሮ ተመልሰዋል። ከዚህ በኋላም ፑሻሽቲና ጓደኞቹ የሚፈልጉትን ካገኙ በኋላ ወደ ቤታቸው ይሄዳሉ። ነገር ግን ፖሊሶች ሻሽቲ ከቤቱ መውጣቱን በማወቃቸው እየተከታተሉት ነበር። ከዚህ በኋላም ነበር ዓለምን ያስደነገጠው ዜና ከፖሊስ የተሰማው። 9 suspects involved in the robbery and kidnapping of rapper Gucci Mane have been arrested. Officials say the alleged ringleader behind the attack was rapper Pooh Shiesty. Our Preseda Olguin has been on top of this story and has the latest. Aside from learning that the 9th and final suspect has been arrested, we've been able to obtain video which shows the FBI at Pooh Shiesty's home the day he was arrested. Take a look at that video. This happened in Memphis. Federal authorities say Shiesty was the ringleader behind the attack on Gucci Mane here in Dallas. That incident happened back in January at a music studio located off Dallas Parkway. ፑሻሽቲ ያደረገው ነገር ባለም ሲሰማም ብዙ ሰዎች ሻሽቲን የሰደቡት ሲሆን ከጥፋቱ የማይማር ሰው ነው ብለውታል። በሌላ በኩል ደግሞ አንዳንድ ሰዎች ጉቺ ሜንን ጥፋተኛ ያሉት ሲሆን በጊዜው የሚሆነውን ነገር ለፖሊሶች መናገር አልነበረበትም ብለዋል። እንዲያውም አሜሪካ ውስጥ የሚገኙ ታሳሪዎች ጉቺ ሜን ለፖሊሶች መረጃ እንደሰጠ ሲያውቁ በጣም ተናደው እስር ቤቱን ሲረብሹት ነበር። አንዳንድ ሰዎች እንደሚሉት ደግሞ በፑሻሽቲና በጉቺ ሜን መካከል ያለው ጸብ የተጀመረው ከዓመታት በፊት ቢግ ስካር የተሰኘው ራፐር ሲሞት እንደሆነ ሲሆን ቢግ ስካር ማለትም የፑሻሽቲ ከዝን ነበር። በጊዜውም ቢግ ስካር ሲሞት ጉቺ ሜን ምንም አይነት ሐዘን አላሳየም። እንዲያውም ይባስ ብሎ ለቢግ ስካር እናት ደውሎ ለልጃቸው የሰጠውትን ሀብል አምጡ ብሎ ነበር። He's never really publicly fell out with Gucci, but the word has been this.
He's unhappy about how Gucci discarded or seemed unemotional when Big Scar, who is Pooh Shiesty's cousin, passed away. Apparently passed away over an accidental overdose. The story behind that goes, before offering to pay for the funeral, Gucci calls and says, "Hey yo, I know he just died. All them 1017 chains I gave, gather them up. I need them back." The family, who was in grief, they're like, "Wow, that's the first thing you care about, huh?" Yeah. Gucci then later offers to pay for the funeral. በጊዜውም ፑሽ አስቲ በአደገኛ ወንጀል ተከሶ እስር ቤት ነበር። ይህን ጉቺ ሜን ያደረገውን ነገር ሲሰማም በጣም ተናዶ እንደነበር አንዳንድ ጓደኞቹ ተናግረዋል። አሁን እየወጡ ያሉ መረጃዎች ደግሞ በጣም አስደንጋጭ ሲሆኑ የፑሽ አስቲ አባትና ጓደኛው ቢግ ሰርቲ ከእስር እንደተለቀቁ ተሰምተዋል። ይህም እንዴት ችግር ይሆናል ካላችሁ በደንብ ላስረዳችሁ። ፖሊሶች በዋነኝነት ጥፋተኛ አድርገው መክሰስ የሚፈልጉት ፑሽ አስቲን ነው። ምክንያቱም እግሩ ላይ የተገጠመውን አንክል ሞኒተር ችላ በማለት ከቤት በመውጣቱ፣ መሳሪያ እንዳይነካ ተከልክሎ እያለ መሳሪያ በመያዙ፣ እንዲሁም ይባስ ብሎ ጉቺ ሜንን በመሳሪያ አስፈራርቶ ወረቀት ላይ በማስፈረሙ። እነዚህ ከላይ የነገርኳቸው ወንጀሎችም እንኳን እንደ ፑሽ አስቲ ላለ የወንጀል ሪከርድ ላለበት ሰው ይቅርና ኖርማል ሰው እንኳን እነዚህን ወንጀሎች ቢፈጽም አደገኛ ቅጣት ይጠብቀዋል። ስለዚህ የቢግ ሰርቲና የፑሽ አስቲ አባት ከስር መፈታታቸው አደገኛ የሆነ ዳን ፑሽ አስቲ ላይ ይዞበት ይመጣል። ምክንያቱም ፖሊስ ቢግ ሰርቲንና የፑሽ አስቲን አባት ፑሽ አስቲ ላይ ስኒች እንዲያደርጉ እየገፋፋቸው ሲሆን፣ የሆነ ማለት ደግሞ ፑሽ አስቲ ለብዙ ዓመታት ሊታሰር ይችላል። ከዚህ በኋላም የተለያዩ ሰዎች ሀሳባቸውን ሲሰጡ ጉቺ ሜንን የደገፉት ሲሆን ምንም እንኳን ስሙ ቢጠፋም የወሰነው ውሳኔ ግን ትክክል እንደነበር ተናግረዋል። ምክንያቱም ጉቺ ሜን ማለት ከዓመታት በፊት በጣም አደገኛ ጌንግስተር ነበር። በወጣትነት ዘመኑም በተደጋጋሚ የታሰረ ሲሆን ብዙ ህይወትን በማየቱም እንደገና ስህተት መስራት አልፈለገም። ብዙዎች እንደሚሉትም ጉቺ ሜን ፑሽ አስቲ ላይ እርምጃ ቢወስድ ኑሮ፣ ማለትም ፑሽ አስቲ መሳሪያ ሲያወጣበት እሱም መሳሪያ ወጥቶ ቢጣላ ኑሮ አብዛኛው ሰው ጉቺ ሜንን ይሰድበው ነበር። ነገር ግን አሁን ትክክለኛ ውሳኔ በመወሰኑ ዓለም አድንቆታል። ሪክ ሮስ የተሰኘው ራፐርም በጉቺ ሜን ሀሳብ ተስማምቶ እንደዚህ ብሏል። Guwap most definitely didn't deserve that, and I don't want to see this for the little homie Pooh Shiesty, but this one niggas gotta be educated and understand. In business, you gotta negotiate, my nigga. You gotta negotiate. If you assigned for $100K and now you got 10 M's on the table, it's time to negotiate. This how we do this. ፑሽ አስቲም ከዓመታት በፊት ታስሮ ከተለቀቀ ከ3 ወራት በኋላ በድጋሚ ነፃነቱ ተነፍጓል። ለሁለተኛ ጊዜ እድል አግኝቶ የነበረው ፑሽ አስቲም እድሉን አባክኖ በድጋሚ እስር ቤት ገብቷል። አሁን የሚጠብቀው ፍርድም በጣም ከባድ ሲሆን አንዳንድ ሰዎችም ከ10 እስከ 20 ዓመት ይጠብቀዋል ብለዋል። ጉቺ ሜን ደግሞ በበኩሉ ሻስቲ ከታሰረ በኋላ አዲስ ዘፈን ወጥቶ ፑሽ አስቲንና ጓደኞቹ እንዲሳርጓቸዋል። ወደፊት የሚወጡ አዲስ መረጃዎች ካሉም በሌላ ቪዲዮ ሰራላችኋለሁ። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።